ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ የቻናላችን ተከታታዮች እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው እሁድ በሚደረገው ተጠባቂው የ2025-26 የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር በቀጥታ የራሱን የሆነ አብዛኛውን ድርሻ ይወጣል ወይም የዋንጫውን አሸናፊ ይለያል ተብሎ ልክ እንደ ፋይናል የሚጠበቀው የእሁዱ ተጠባቂውን ፍልሚያ የፔፕ ጋርዲዮላ ማንቸስተር ሲቲ የሚካኤል አርቴታ አርሴናልን በሜዳው የሚያስተናግድበትን ጨዋታ ቅድመ ጨዋታ ነጥቦች ላይ በተለይ ጠለቅ ያሉ ታክቲካል ጉዳዮችን ትኩረት አድርገን የምናነሳበት የመጀመሪያ ክፍል የሁለቱም ቡድኖች እርስ በርስ ግንኙነት የእሁዱን ጨዋታ በተመለከተ የመጀመሪያ ክፍል ፓርት 1 ታክቲካል ንድፈ ሀሳብ ላይ ትኩረት አድርገን ዘርፈ ብዙ ነጥቦችን እናነሳለን። ይሄ ጨዋታ በብዙ መልኩ ትኩረቱን የሚያደርገው እንግዲህ ክሬቲቭ አማካዮች ላይ የበለጠ ጥገኛ የሚሆን ጨዋታ ነው። የትኛው ቡድን በድፍረት ያጠቃል፣ የትኛው ቡድን በድፍረት ጨዋታዎችን ለማሸነፍ በዚህ ጨዋታ በንቃት ይሳተፋል፣ አብረን በጋራ የምናየው ነው። ነገር ግን ከጨዋታዎች ከወቅታዊ ብቃት ከወቅታዊ የጨዋታ እንቅስቃሴ ከወቅታዊ የሁለቱ ቡድኖች ጉዞ ጋር በተገናኘ መነሳት ያለባቸው ወሳኝ ነጥቦች አሉ። ለምሳሌ የማንቸስተር ሲቲ ወቅታዊ ብቃት ጥሩ ፎርም ማግኘት ምክንያቱ ምንድን ነው? የሚካኤል አርቴታ አርሴናል በሊጉ አናት ላይ በዚህን ሰዓት የመቀመጡ ጉዳይ ምን ያክል ጥንካሬ ቢኖረው ነው? እነዚህ ሁሉ ጉዳዮች የየራሳቸው የሆነ ፖዚቲቭ የሚነሱ ወሳኝ ነጥቦች አሉ። ነገር ግን ጨዋታዎች በተለይ ትላልቅ ጨዋታዎች በአብዛኛው የጨዋታውን ውጤት የሚወስኑት በኳሊቲያቸውና በያዙት የጨዋታ ስትራቴጂ ነው። ኳሊቲና የጨዋታ ስትራቴጂ ደግሞ በጋራ ሲጣመሩ አንድ ስቴፕ የሚያሻግሯቸው አስደናቂ የጨዋታ እንቅስቃሴዎች አሉ። ታክቲካል ትራፕ ወይ ታክቲካል አታክ እንቅስቃሴዎች ናቸው ይህንን ጨዋታ ውሳኔ የሚሰጡት የሚለውን እስቲ እያንዳንዱ ነጥብ ምናነሳ ይሆናል። ነገር ግን ማጥቃት ይህን ጨዋታ 100% ለማሸነፍ በቂ የሆነ የጨዋታ ስትራቴጂ ይዘው እንዲገቡ ሁለቱም ክለቦች ካለው ወቅታዊ ሁኔታና ብቃት መነሻ በማድረግ የእሁዱን ጨዋታ ያጠቃ ቡድን የበለጠ ኦርጋናይዝድ የሆነ የማጥቃቱን ዲፓርትመንት ኢፌክቲቭ ያደረገ ቡድን ይህን ጨዋታ የማሸነፍ እድሉ በጣም ሰፊ ነው። በተለይ ሁለቱም ቡድኖች የሚያጠቁ ከሆነ ከተከላካይ ወደ አማካይ ከአማካይ ወደ አጥቂ የሚሸጋገረውን ኳስ የበለጠ የመጨረሻው የውሳኔ ዲፓርትመንት የሚሆነው የሮያን ቸርኪና የኤቨሪቼ ኤዜ ኳሊቲ ነው። ሁለቱም ተጫዋቾች በዚህ ጨዋታ በቋሚነት ይጀምራሉ ተብሎ ይጠበቃል። በእለቱ አንድ የተለየ ታክቲካል ስትራቴጂ ሁለቱም አሰልጣኞች ይዘው እስካልመጡ ድረስ የበለጠ ደግሞ ሚካኤል አርቴታ የተለየ ውሳኔ የሚያስተላልፍ ከሆነ ይሄ ጨዋታ በእነዚህ ቴክኒሻል ተጫዋቾች ላይ የበለጠ ትኩረት ተደርጎ ሊነሳ የሚችል ነው። ነገር ግን ቸርኪ ጋር የትኛው ኳስ ነው የሚደርሰው? ኢዜ ጋር የትኛው ኳስ ነው የሚደርሰው? ፔፕ ጋርዲዮላ እንደ መጀመሪያው ዙር ጨዋታ የራሱን የተከላካይ ክፍል አድርጎት በእግር ኳስ ታሪክ አያቅም አድርጎትም ሞክሮትን የማያውቀውን 25 ሜትር ድረስ ገድቦ ያቆመውን
ሎው ብሎክ ይጠቀማል ወይስ በቅርብ ሳምንት በካራቦ ካፕ ያሳየንን ፕሬሲንግ ትራፕ እና ታክቲካል ትራፖችን በአዲስ ስታይል 4-2-4 ዲያመንድ ፎርሜሽን ወይስ አዲስ ደግሞ ሮቴሽናል ትራያንግልን ይዞ መጥቷል? ፔፕ በዚህ ያጫወት ስታይል ምላሽ ለመስጠት ሚካኤል አርቴታስ ከቀድሞ ወዳጁ አብሮ በጋራ በሲቲ ቤት የሰሩት መምህርና ደቀ መዝሙሩ እንግዲህ አብሮ በጋራ የሚያደርጉት ፉክክር ነው። የሁለቱ አሰልጣኞች የታክቲክ ልዩነት እንግዲህ በደንብ ይታወቃል። አርቴታ በሊጉ መሪነት ላይ ዋንጫውን ለማረጋገጥ ይህን ጨዋታ ከጥንቃቄ ውስጥ ማጥቃትን ይመርጣል ወይስ ከማጥቃት ውስጥ ጥንቃቄን ይመርጣል? ይህም ጉዳይ ራሱን የቻለ ነጥብ የሚያስነሳ ነው። ነገር ግን ይዜም ራያን ቸርኪም እዚህ ጨዋታ ላይ 100% ቁልፍ ናቸው። በተለይ ማች ፊትነስን ከተመለከትን አሁን ማርቲን ኦዲጋርድ የመድረስ ቻንሱ በጣም ከፍተኛ ነው። ነገር ግን ለምሳሌ ከሊዝበን ጋር በነበረው ጨዋታ ኦዲጋርድ በድጋሚ ህመሙ ሲያገረሽበት ተቀይሮ ወጣ። አሁን ኦዲጋርድ ከማንቸስተር ሲቲ ጋር ቋሚ ሆኖ ቢጀምር አርሴናል አማካይ ክፍሉ ላይ በቅርብ ሳምንት ያለ ኦዲጋርድ የሚታዩ ክፍተቶችን በአስተማማኝ ሁኔታ መሙላት ይችላል። ግን በዛው የጨዋታ ስታይል መቀጠል የሚለው ጉዳይ ነው እንግዲህ ጥያቄ ውስጥ የሚገባው። የበለጠ ተጫዋቹ ለ50 ለ60 ደቂቃ ፐርፎርም አድርጎ ተቀይሮ ቢወጣና በዛ ቦታ አዲስ ኢነርጂ ቢገባ የተያዘው የአርሴናል ሼፕና እስከዛ ደቂቃ ድረስ አርሴናል ጨዋታው ላይ ብልጫ ቢወስድ እድሎችን ክሬት ቢያደርግ መሪ ቢሆን ለቀሪ 30 ደቂቃ በኦዲጋርድ መውጣት ምክንያት ያ ታክቲካል ስቴቢሊቲ ሊበላሽ የሚችልበት ቻንስ ከፍተኛ ነው። ምክንያቱም የኦዲጋርድ ቴክኒካል አቅምና ለሚካኤል አርቴታ አርሴናል የሚሰጠው ታክቲካሊ የሜዳ ውስጥ እይታ ኤዜም የትኛውም ተጫዋች እዛ ቦታ ሊሰጠው አይችልም። ለዛ ነው አርቴታ የበለጠ በኦዲጋርድ ፕሬሲንግ የሚተማመነው በኦዲጋርድ ፓሲቭ እንቅስቃሴዎችና ፓሲቭ ፓሰር መሆኑን የሚፈልገው። የበለጠ ደግሞ የተጋጣሚ ፕረስ ከአንድ ኳስ በላይ ፕረስ የማድረግ ኳሊቲውን እና ኤሪያ ላይ አርሴናል የበላይነት ሲወስድ ፈርስት ቦልን የበለጠ ፕረስ አድርጎ ኤሪያዎችን ብሎክ አድርጎ የቡድን አጋሮቹ የሚያሸንፉበት ቴክኒካል አቢሊቲ የበለጠ መስጠት ይችላል። ይሄ ደግሞ ኦዲጋርድን ተመራጭ አድርጓል በአርቴታ ዘንድ። ይህንን ለማስታወስ ለምሳሌ በተጠናቀቀው የውድድር ዓመት 5-1 አርሴናል ኤምሬትስ ላይ ሲያሸንፍ ኦዲጋርድ የመጀመሪያ 25 ደቂቃ የነበረው ስፒድ እና ፕሬሲንግ ለማመን የሚከብድ ነው። የሲቲ የተከላካይና የግብ ጠባቂው ዲፓርትመንት ሙሉ በሙሉ ብትንትኑ ወጥቶ ለኦርጋናይዜሽን አልመች ብሎት ነበር። ያን ፍሉዲቲ ነው እንግዲህ አርቴታ የበለጠ ከኦዲጋርድን ተመራጭ የሚያደርገው። ነገር ግን አሁን አስተማማኝ ሚና መስጠት እኔ የኦዲጋርድን መሰለፍ አለመሰለፍ በሁለት ነገር ነው የምመለከተው። የመጀመሪያ 45 ተጫውቶ ሰከንድ ሃፍ የማይቀጥል ከሆነ ሰከንድ ሃፍ ባሉት 45 ደቂቃዎች ኦዲጋርድን መጠቀም የበለጠ ለአርቴታ ውጤታማ ነው ለማለት ያስችለኛል በግሌ ማለት ነው። ወይ ኦዲጋርድን ከመጀመሪያ 45 ደቂቃ ከመጠቀም ሁለተኛ ሙሉ 45 መጠቀም በተለይ ለዚህ ጨዋታ ከየትኛውም ጨዋታ በላይ ለምን ወደ በኋላ ከሲቲ እንቅስቃሴ መነሻ በማድረግና የመጀመሪያ 45 የሲቲ ኦርጋናይዜሽን እና ሰከንድ ሃፍ የሲቲ ዳይናሚክስን ከግምት ውስጥ በማስገባት ለጋርዲዮላ ያልተጠበቀ የቤት ስራ አሳይመንት አርቴታ ፈጥሮ ያዞን ኦርጋናይዜሽን ሊያደርግ ያሰበውን የጨዋታ ስታይል መክታት በተጫዋቾች ለውጥ ማድረግ ይችላል። ይህን እንግዲህ ከጥንቃቄ በጸዳ መልኩ አርቴታ ከዚህ ጨዋታ 3 ነጥብ ለማግኘት ከመጣ ማግኘት የሚችልበት በራሱ ኳሊቲ በራሱ ስታንዳርድ አለ። ፔፕ 3 ነጥብ ለማግኘት ግን ሲመጣ አንድ የሚያደርጋት ጉዳይ አለች። ያ የዛች 3 ነጥብ ቫልዩ በአንዷ ነጥብ ውስጥ አንድ ታክቲክ፣ በአንዷ ነጥብ ውስጥ አንድ ታክቲክ፣ በሶስቱ ነጥብ ውስጥ አንዳንድ ታክቲክ ያስቀምጣል ለተጫዋቾች ትላልቅ አሳይመንቶች። አንዴ በዩቲዩብ በጣም
በዚህን ሰዓት ትላልቅ እይታዎችን እያገኙ የመጡ የታክቲካል አናላይዝ የሚያደርጉ በጀርመን እግር ኳስ ዙሪያ የሚጽፉ በጀርመን እግር ኳስ ዙሪያ ታክቲካል አናላይዝ የሚያደርጉ በተለይ ደግሞ ከትላልቅ ጨዋታዎች በፊት በሳምንቱ አጋማሽም በሳምንቱ መጨረሻም አንድ ትልቅ ጨዋታ ሲኖር የሚሰጡ ታክቲካል አናላይዞች አሉ በጀርመን የታክቲክ ባለሙያዎች። ጋርዲዮላን ይላሉ ሁሌ ለዲፌንሱ 1 ነጥብ ይሰጣል፣ ለአማካዩ 1 ነጥብ ይሰጣል፣ ለአጥቂው 1 ነጥብ ስለሚሰጥ 3 ነጥብን ከጨዋታ የሚያገኘው በዚህ ማይንድ ሴት ነው። ዲፌንሲቭ አክሽኖቹ ሁሉ 1 ነጥብ ታሳቢ አድርገው የወሰዱትን ኃላፊነት እስከ መጨረሻ ድረስ ራሳቸውን ይሰጣሉ አለ። አማካይ ክፍሉ 1 ነጥብ ስለሚወስድ ለዛች 1 ነጥብ ሲል አማካይ ክፍሉ የፔፕን ስትራቴጂ ተፈጻሚ ለማድረግ እስከ መጨረሻው ድረስ ይታገላል። አታኪንግ ሰርዱ ወይም የአጥቂ ዲፓርትመንቱ ቀሪውን 1 ነጥብ ስለሚወስድ ለሱ የህልውና ጉዳይ ያደርጋል። ስለዚህ ከሶስቱም ኦርጋናይዝድ የሆነ ነጥብ ስለሚያገኝ ጨዋታዎች ላይ 3 ነጥብ ያሳካል ትላልቅ ጨዋታዎች ላይ ይላሉ። ይሄ በራሳቸው እይታ ያቀረቡት አናሊሲስ ነው። ግን ይሄ ጨዋታ የትኛው ሲስተም አድማጮች የሚያዋጣ ይመስላችኋል? ዞናል ፕሬሲንግ ወይስ ሃይብሪድ ፕሬሲንግ ወይስ ማንቶማን ፕሬሲንግ? አሁን ለምሳሌ የሚካኤል አርቴታ አርሴናል አንድ አስደናቂ የቡድን ሼፕ አሉ። ዞናል ፕሬሲንግን ከማንቶማን ፕሬሲንግ ጋር አቀናጅቶ በሃይብሪድ ፕሬሲንግ መጫወት ይችላል። የፔፕ ጋርዲዮላ ማንቸስተር ሲቲ ግን ለሃይብሪድ ፕሬሲንግ የማይመቸውን ዞናል ፕሬስ ዊዝ ሮቴሽናል ትራያንግል አንድ በዘመናዊ እግር ኳስ በወጣት ኃይል በአዲስ ፍላጎት በአዲስ ጉልበት በአዲስ ኢነርጂ ከሶስተኛ የሜዳ ክፍል ፌዝ አንስቶ ወደ ኋላ ባሉ ተጫዋቾች ላይ የሚሰራ ሮቴሽናል ትራያንግል አለ። በተለይ ያ ቡድን የጨዋታውን ቢልድ አፕ ወይም ከራሱ የመጫወቻ ክልል ኳስን መስርቶ ለመውጣት ከ15 ሰከንድ በላይ የሚፈጅ ከሆነ ለዚህ ሮቴሽናል ትራያንግል ተጋላጭ ይሆናል እና ይህንን ደግሞ ለማድረግ ፔፕ እንደ ኤክስፐሪመንታል ጌም 2 ጨዋታዎችን ወስዷል ከዚህ ጨዋታ በፊት። አንደኛው ከሊቨርፑል ጋር የነበረው የኤፍኤ ካፕ ጨዋታ ነው። ሁለተኛው ደግሞ ከቼልሲ ጋር የነበረው የስታንፎርድ ብሪጁ ፍልሚያ ነው። አንድ ጉዳይ ልንገራችሁ፣ ጋርዲዮላ ካራቦ ካፕ ላይ የሞከረውን ሲስተም የስሜን ያክል እርግጠኛው ነኝ ልንገራችሁ 4-2-4 ኢንፎርሜሽን ኢታድ ላይ 100% እርግጠኛው ነኝ ልንገራችሁ አይደግም። በዛ ሲስተም በጭራሽ አይመጣም። ያ ሲስተም ተግባራዊ እንዲሆን ለጋርዲዮላ ኦኦፒ ወይም አውቶ ፖዚሽን ስትራቴጂ አመቺ የሆነው የሚካኤል አርቴታ አርሴናል አቋቋም ነው። ለምን? አማካይና አታኪንግ ሰርዱን የሚነጥል ፎርሜሽን ይዞ ስለገባ 2 የኤሪያል ዱዌል ተጫዋቾችን ለማን ማርኪንግ የሚመቹ ፋይናል ሰርድ የገቡ ተጫዋቾችንና ከተከላካዩ ወደ አማካዩ የሚደረገውን ሽግግር በ6 ተጫዋቾች ቢልድ ለማድረግ የሚያስበው የአርቴታ ቡድን የተነጠለውን ጋፕ ለመጠቀም ጋርዲዮላ እንግዲህ ጂኒየስ የሚባለው ለዚህ ጨዋታን ካነበበ በኋላ መብቴው ለሱ በጣም ቀላል ፈጣን ነው። እዛው ያለ የቡድን ቅርጹን መቀየር ይችላል። ስለዚህ እነዛ 4 ተጫዋቾች ከአርሴናል አማካይና ከተከላካይ ጀርባ ሆነው ከተከላካይ ፊት ለፊት ከአማካዩ ጀርባ ሆነው የአርሴናልን ቢልድ አፕ ፕሬስ ያደርጉ እስከ 28 29 እስከ 30 ሜትር እንዲመጡ ካደረጉ በኋላ በፈጣን ፕሬሲንግ ተመልከቱ ጋፑ ምን ያክል እንደሚጠብ። በርናንዶ ሲልቫና ሮድሪ ከበስተጀርባ አሉ። ኩሳኖቭ እና ጉይ ሁለቱን ለማርኪንግ የተመቹ የኤሪያል ተጫዋቾችን ስፔስ የሚፈልጉትን የአየር ላይ ኳስን የሚፈልጉትን ጊዮከሬስ እና ሃቨርትን ማርክ አደረጉ። ዊንጉ ይነጠላል። በዛም ወቅት ነው እንግዲህ ኒኮ ራይሊ ማቲያስ ኑኔዝን ኒኮ ራይሊ በአስቆጣሪነት ማቲያስ ኑኔዝ በአሲስት አርሴናል ፋይናል ሰርድ ማግባት የቻሉት። ይሄ የዌምብሌ ማይንድ ታክቲካል ትራፕ። ጋርዲዮላ ግን በዚህ ስትራቴጂ የአርቴታ ቡድን አቋቋምን አዳፕት ለማድረግ የኢትሃዱ ጨዋታ ሌላ ታክቲካል አዲስ መንገድ ሮቴሽናል ትራያንግልን በደንብ ይሄን ፕሮግራም የምታደምጡ አድማጮች ኢትሃድ ላይ በመጀመሪያ 15 ደቂቃ
የምትመለከቱትን የሲቲን የፕሬሲንግ አይነት ልንገራችሁ። አንደኛው ሃላንድ ያለ ወትሮ የተጋጣሚ ተከላካዮችን ፕረስ ከማድረግ ወርዶ የአማካይ ክፍሉን ፕረስ ያደርጋል። ከፖዚሽናቸው ውጪ የሚገኙ ፕሬሲንጎችን ግን በትራያንግል ቅርጽ ያሉ የፕሬሲንግ ስታይሎችን ታያላችሁ። ይሄ ላይ መሰላችሁ ባላንስ የሚያደርገው አርቴታ ወይ ኢዜን ወይ ኦዲጋርድን ይዞ እንደሚገባ ይታወቃል። ስለዚህ እነዛ ሁለት ካራቦ ካፕ ፍጻሜ ላይ የተሰለፉት ሃቨርትና ጊዮከሬስ ወደ ሲቲ አታኪንግ ሰርድ ገብተው አማካዩንና ፋይናል ሰርዱን የነጠሉትን ጋፕ በርናንዶ ሲልቫና ሮድሪ የተጠቀሙትን አይነት ስፔስ ኢታሊያ እንደማያገኝ ያውቃል። ስለዚህ አራቱን ፊት ለፊት ላይ ገፍቶ ከማቆም ይልቅ አንዱ እየተነጠለ ፕረስ ሲያደርግ ሁለተኛ ኳስ ለማሸነፍ ሁለት ተጫዋቾች ይሄ ቢሃይንድ ዘ ቦል እና ፕሬሲንግ ማን የሚባለውን ሲስተም ይሄ ምንድነው ኤሪያዎችን በቀላሉ የማይከፍት ምናልባት ሲቲ ያለ ኳስ ፕረስ የሚያደርገው ኤሪያ ሊበዛ ይችላል ከአርሴናል ይልቅ። ይሄ በአብዛኛው በዚህ የዘንድሮ የውድድር ዓመት ከሲቲ የምንመለከተው አንድ ባህሪ አለ። በደንብ አድማጮች ከተመለከታችሁ ሲቲ ቢልዳፑን ተጋላጭ እያደረገ አይደለም። ይህን አስተውላችኋል? ሲቲ ከዚህ በፊት በዮርገን ክሎፕ ጄጄ ፕሬሲንግ ማንቸስተር ሲቲ ሊቨርፑል የሚያሸንፍበት ትልቁ አቅም ምንድን ነው? ሶስቱ የፊት መስመር ተጫዋቾች የአማካዩን ስራ ያቀላሉ በፕሬሲንግ። ያንን ሲሻገር በሃይ ኢነርጂ በፉል ባኮችም ታግዘው 5 ተጫዋቾች ፕረስ ሲያደርጉ ሲቲ ከ2-5-3 ቢልዳፕ ለማምለጥ ይቸገራል። ከ2-4-3 ቢልዳፕ ማለት ነው። ይህንን ፕሬሲንግ ትራፕ እንግዲህ የርገን ክሎፕ ናቸው በጄጂ ፕሬሲንግ የሚተገብሩት። አሁን ሲቲ ቢልዳፑ ላይ ረጅም ሰዓት የሚቆይ ቡድን አይደለም። ለምን? ሮቴሽናል ትራያንግል ስላለው። ሮቴሽናል ትራያንግል ደግሞ ኳስን ጠብቆ የሚቆይ ከሆነ ተጋጣሚ በሃይ ላይን ይሄ ማለት ከራሱ የአደጋ ክልል ወጥቶ ወደ አማካይ ክፍል ተጠጋግቶ ፕሬስ የሚያደርግ ከሆነ በተነጠቀበት ሰዓት ሁለት ተጫዋቾች በአንድ ኳስ ሊቀነሱ የሚችሉበት ሪስክ ስላለ በደንብ ልብ ብላችሁ ተመልከቱ። የጋርዲዮላ ቡድን አሁን ለተጋጣሚ ኳስን የተወሰኑ ሰዓቶችን እየተወ ሲነጥቅ ግን ኦፖዚሽን ሃፍ እዛኛው ሜዳ ክፍል ላይ ኢንተርሰፕት ሲያደርግ አማካይ ክፍል ተከላካዩ ሲነጥቅ እስቲ በደም ተመልከቱ። ከራሱ ዞን በጣም ወጥቶ ነው በሃይ ላይ የሚነጥቁት። ለምን? በቦል ሪከቨሪ ኩሳኖቭም ጉይም አስተማማኝ ስለሆኑ ሪስክ ለመውሰድ ጋርዲዮላ አልፈራም። በተመሳሳይ ኑኔዝም በእነዚህ የኳስ እንቅስቃሴዎች ውጤታማ ስለሆነ ኦራይሊ ደግሞ እንደ ኢንቨርትድ ፉልባክ እየሆነ ትርፍ አማካይ ሆኖ አማካይ ክፍሉ ላይ ጫና ሲደርስ ጫናውን የሚያቀል የሚጋራ ወይም ይሄ አርቲፊሻል ማርኪንግን የሚፈጥር መሃል ሜዳ ላይ ይሄ አሁን የራይስን አቴንሽን የሚሰርቅ ሙቭመንቱ በራይስ አጠገብ ስለሚሆን የራይስ አቴንሽን ይሰረቃል። ከቸርኪ ጋር ያለው ተከታታይ እንቅስቃሴ አዳፕት ለማድረግ ለራይስ አይመቸውም ማለት ነው። ስለዚህ ጋርዲዮላ ከራሱ የመጫወቻ ክልል እንደ ቀድሞ እያንዳንዱን ፌዝ እያሸነፈ ለመሄድ አሁን ላይ ፍላጎት የለውም በሮቴሽናል ትራያንግል ስለሚጫወት። ይሄን ልብ ብላችሁ ተመልከቱ። ሲቲ ከፖዚሽን ውጪ በ5 ደቂቃ ውስጥ ሊሆን ይሄ የተጋጣሚ ፕሬሲንግ ማለፍ አቅቶት ወይም ከፖዚሽን ውጪ ለመሆን በጣም በተቃረበበት ሰዓት በደንብ ካያችሁ ሴሜኒዮም ዶኩም ያለ ኳስ በጣም በፍጥነት ወደኋላ ይመለሳሉ። ያለ ኳስ ሲቲ በተለይ አማካይ ክፍሉ ላይ የሚነጠቅ። ስለዚህ እያንዳንዱን ፌዝ ምንድነው ያደረገው ጋርዲዮላ? ባላንስ ነው። ስለዚህ አርቴታ ቡድን አንድ የተለየ ጨዋታ ስትራክቸር ስለሚገጥመው ጨዋታውን ወደ ማን ቱ ማን ማርኪንግ ፕረስ ወይም የአንድ ለአንድ ግንኙነቶች ላይ ቢያዘነብል የበለጠ በኢነርጂ በጉልበት በፍጥነት በአንድ ለአንድ ግንኙነቶች ላይ የአርሴናል ተጫዋቾች ካላቸው አፕሮች አንጻር ይሄ ጨዋታ ሚዛን የሚደፋ ይሆናል። ነገር ግን አንድ የአርቴታ ቡድን በዘንድሮ የውድድር ዓመት ከአምናው የቀየረው የጨዋታ ስታይል ነበር። ልክ ያለፉትን ደግሞ 5-6 ጨዋታ ወደ ቀድሞ ስታይሉ የተመለሰበታል። በደም ተመልከቱ። የተጠናቀቀው የውድድር ዓመት የአርሴናል ደጋፊዎች ያሰለቸው የአርሴናል ቢልዳፕ ምንድነው?
25 ሰከንድ ያክል የተጋጣሚን ፖዚሽን ለማንበብ የሚመርጠው የጨዋታ ስታይል ነው። ከዛም በኋላ ደግሞ ወደ ሽግግር እንቅስቃሴ ለመሄድ የተቾቹ ቁጥር ከፍ ማለታቸው ሰከንዱን ከፍ ያደርገውና ተጋጣሚ በሃይ ፕረስ ሲጫወት አርሴናልን ለአደጋ የሚዳርግ ወይም ከተከላካይ ጀርባ በሚሮጡ የነ ማርቲኔሊና የነ ሳካ ኳሶች ግቦችን ያስቆጥሩ ነበር። ታስታውሱ እንደሆነ ከሊቨርፑል ጋር ከማንቸስተር ሲቲ ጋር ከተከላካይ ጀርባ የሚጣሉ ኳሶች ከቼልሲ ጋር አርሴናል በርካታ ግቦችን አስቆጥሯል አምና። ይሄ በቢልድ አፑ በኩል አርሴናል የሚያገኛቸውን ስፔስ ታይሚንግ እየጠበቁ አንደኛ ቡድኑን ለፕሬሲንግ የማጥቃቱን እንቅስቃሴ ወደ ዳይሬክት አታክ ቀይሮት ነበር። ዘንድሮ ግን 12 ሰከንድ ማክሲመም 15 ሰከንድ ነው። በዚህ መሃል ነው እንግዲህ አርሴናል ትራንዚሽን ለማድረግ ከተቸገረ ወይም ዞን ካጣ ልክ የበርንማውዝ አይነት ወይም የካራቦ ካፕ ፍጻሜ አይነት ወይም የሳውዛምፕተኑ አይነት ኢንዲቪጁዋል ስህተቶች የሚጀመሩት። አሁን አርቴታ ከፍተኛ መቀነስ ያለበት ለእሁዱ ጨዋታ በትኩረት ሊቀንስ የሚገባው የጨዋታ ስታይል ይሄ በጣም አስገዳጅም ጭምር። ለምን መሰላችሁ? የራያን ቸርኪ እንቅስቃሴን በአንድ ምስል አድማጮች ላሳያችሁ። ውስጥ ይሄንን ፎቶ ተመልከቱት። በስክሪናችን ላይ ከፕሪሚየር ሊጉ ሆም ፔጅ ያገኘሁት ይሄ የራያን ቸርኪ የነካቸው ቦታዎች ናቸው። ከቼልሲ ጋር በነበረው እንቅስቃሴ በደንብ ተመልከቱ። የቀኙን የሜዳ ክፍል የቱን ማለት ነው? የቀኙን የሜዳ ክፍል ማለት የቼልሲን የግራውን የሜዳ ክፍል ማለት ነው። በሲቲ የቀኙን የቼልሲ የግራውን የሜዳ ክፍል ቸርኪ ለኦራይሊ አሲስት ያደረገበት፣ ለጉይ አሲስት ያደረገበት የካራቦ ካፑ የመጀመሪያ ግብ መነሻ የሆነበት ኤሪያ ማለት ነው። ይሄን ደግሞ ወደ በርንማውዙ ጨዋታ አምጡት። ጋብሪኤል ቡልዳፑን ባያበላሽ የአሌክስ ስኮት ግብ አይቆጠርም ስላችሁ ነበር። የጋብሪኤል ይሄ ግዴለሽነት ፓስ ወይም ትክክል ሎጂካል ያልሆነ ፓስ ከግሬ ይሄ ኳስ መውጣት አለበት ስላለ እንጂ ያ ፓስ በጋብሪኤል ደረጃ መደረግ የሌለበት ትልቅ ስህተት። ያ ኳስ ዲፍሌክት ሆኖ አይደለም በፍጥነት ሃይ ተርኖቨር እኮ ነው ያደረጉት። ከዛም በኋላ ዙቢሜንዲን ብቻውን አገኙት። እንዴት እያንዳንዱ ተጫዋች ከፖዚሽን ውጪ በአንድ ኳስ እንደሆነ በድጋሚ ምስል የጋብሪኤል ፓስ እንደተሳሳተ እስቲ ፖዝ አድርጉት። የአርሴናልን ተጫዋች በአንድ ትርፍ ተጫዋች ነው የሚያገኙት። እና ቸርኪ በዚህ ሙቭመንት በሊጉ በዘንድሮ የውድድር ዓመት እንደምታውቁት 10 አሲስት አድርጓል። ከማንቸስተር ዩናይትዱ ብሩኖ ፈርናንዴዝ በመቀጠል ሁለተኛ አሲስት ያደረገ ተጫዋች ነው። ነገር ግን ቸርኪ አሲስት ያደረገው ከብሩኖ ፈርናንዴዝ በየጨዋታው 0.65 በዚህ የ90 ደቂቃው አሲስት ያደረገው ቁጥር ከምንድን ነው የሚለውን ከተመለከትን ክፍት ከሆነ እንቅስቃሴ ነው። ክፍት የሆነ እንቅስቃሴ ብቻ አይደለም። የቀኙ የሜዳ ክፍል ቸርኪ ኳስን ሲያገኝ አንድ ተፈጥሯዊ ስኪል አለው። ቦልኬር ኳስን እንዴት ጠብቆ ድሪብልና ታይሚንጉ ለተጋጣሚ እስካሁን ድረስ በሁለቱ እግሮች የቱን እንደሚጠቀም ምክንያቱም 51.5 49.5 ነው ግራና ቀኙ። ለዛ በሁለቱም እግር መጫወት ስለሚችል በየትኛው የእግር ሙቭመንት ወደ የትኛው የሜዳ ክፍል ባላንስ እንደሚያደርግ እስካሁን ድረስ ለተጋጣሚ ግልጽ ስላልሆነ ይሄ የአርሴናል የግራው ሂንካፔ፣ ጋብሪኤል፣ ራይስ ያሉበት ትራያንግል የበለጠ የሲቲ ፕሬሲንግ ትራፕ ትኩረት ነው የሚሆነው። በደንብ ተመልከቱ። እዛች ኤሪያ ላይ በተደጋጋሚ ሃላንድ ወርዶን ልትመለከቱ ትችላላችሁ። ቀደም ያልኳችሁ ሴሜኒዮ እዚህ ኤሪያ ላይ እየገባ በደንብ ትመለከታላችሁ። በተደራቢነት ደግሞ በተመሳሳይ ቸርኪ። ስለዚህ ሶስቱ ተጫዋቾች ምን አይነት ሙቭመንት አለ? ትራያንጉላር ፕሬሲንግ። ይህን በምን ታስታውሳላችሁ መሰላችሁ? የሊቨርፑሉ ጨዋታ ዕለት የመጀመሪያ ፔናልቲውን ኒኮ ራይሊ ሲያስገኝ ቸርኪ እንዴት ነበር ለራይሊ የሰጠው? በዛ እንቅስቃሴ ሃላንድ የትኛው ፖዚሽን ላይ ነበር? ከኩናቴና ከኪርኬዝ መሃል እዚህ። በተቃራኒው ከኩናቴና ከኪርኬዝ መሃል ሃላንድ ሲሆን ከኪርኬዝ በዛኛው በኩል ወደ
እጅ መወርወሪያ ወደ ዳር ወደ ጠርዝ ላይ ደግሞ ሴሜኒዮ ነበር። ቸርኪ እዚህ ጋር ሆኖ ነው በምን አንሎክ በሆነ አርቲፊሻል ይሄ ላይኖችን ሰብሮ በሚሄዱ ተጫዋቾች ያለ ኳስ በሚደረግ ሩጫ ኒኮ ራይሊ እዛ ፖዚሽን ላይ ተገኘ። ይሄ ነው አሁን ትልቁ የፔፕ ጋርዲዮላ ታክቲክ። ስለዚህ ይሄን የግራውን የሜዳ ክፍል ኦቨርሎድ የሚፈጥሩት በቴክኒክ በድሪብል አይደለም። ትርፍ ተጫዋቾች እያስገቡ ትርፍ ተጫዋች እየገባ ኤሪያው ላይ የበለጠ ዲፌንሲቭ አክሽን የሚጠበቅባቸው ተጫዋቾች ያለ ኳስ በሚደረግ ሩጫ ምክንያት ትኩረታቸው ይሰረቃል። ምክንያቱም ፖዚሽን እየተሸነፉ ነዋ። ስለዚህ እዚህ ኤሪያ ላይ አርሴናል የበለጠ ኮምፓክት ካልሆነ የሲቲ ትልቁ የአደጋ ክፍል መመስረቻ ኤሪያ ነው እና የራያን ቸርኪ ቦልኬር ኳሶችን ድሪብል እያደረገ ከቦልኬር በኋላ በፈጠራቸው እድል በፈጠራቸው አሲስቶች በሊጉ አንደኛ ነው። በነገራችን ላይ አብዛኛው አሲስቶች ደግሞ ተጫዋቹ ያደረገው ክፍት ከሆነ እንቅስቃሴ በቦልኬር ታግዞ ነው 6 አሲስቶችን ያደረገው። ይሄ ማለት ቸርኪ ድሪብል እያደረገ ኤሪያዎችን ኤክስፕሎት የሚያደርጉበትን ሙቭመንት በደንብ መቃኘት ይችላል ማለት ነው። ስለዚህ የቸርኪን እስቲ ይሄንን ደግሞ ሁለተኛ ፎቶ ተመልከቱ። የራያን ቸርኪ ይሄ ተጫዋቹ በሰርክል ያከበብኩባቸው ቦታዎች ተጫዋቹ በቀጥታ በተጋጣሚ የመጫወቻ ክልል ኢላማውን የጠበቀ ሙከራ፣ ወደ ግብ የተቀየረ ኳስ፣ በአጠቃላይ ቻንሶችን ክሬት ያደረገበት ዞን ነው። ስለዚህ ይሄ ዞን ነው አሁን ለሚካኤል አርቴታ አርሴናል በእጅጉ ትኩረት ሊሰጠው የሚገባ። የቸርኪ አስደናቂ ያለ ኳስም ከኳስ ጋር የሚደረገው እንቅስቃሴ እዚህ ጋር ነው እንግዲህ ለሚካኤል አርቴታ ከባዱ የቤት ስራ የሚጠብቀው። ለምን መሰላችሁ? ይሄ እንቅስቃሴ ውስጥ አርሴናል በማን ቱ ማን አሁን ቅድም እንዳልኳችሁ ፕሬስ አድርጎ ኤሪያውን ሎክድ ቢያደርግ የፔፕ ቡድን በቀጥታ ምን እንደሚያስብ ታውቃላችሁ? የማቲያስ ኑኔዝን ሙቭመንት ይደርባል። አራተኛ ተጫዋች ያኔ ሬክታንጉላር ፕሬሲንግ ነው የሚሆነው። 2-2-2-2 ካራክተር። ይሄ ማለት አንድን ዞን በትርፍ ተጫዋች ይህንን የጨዋታ ሲስተም ምናልባት ታስታውሱ እንደሆነ አላውቅም። ማንቸስተር ሲቲ ሪያል ማድሪድን 4-0 ኢታሊ ሲያሸንፍ ኤድዋርዶ ካቫሚንጋን ታስታውሱ እንደሆነ ዲብሮይነ፣ በርናንዶ ሲልቫ፣ ዎከር ፉልባክ ሆኖ ተሰልፎ ለ3 እዛ ኤሪያ ላይ በተደጋጋሚ ጫና በመፍጠር ከዛ ጋር የተነሱ ኳሶች በቀጥታ ወደ ግብ ይቀየሩ ነበር። ስለዚህ የአርቴታ ቢልድ አፕ የሚበላሽበት የሰሞኑ እንቅስቃሴና የግራውን ሜዳ ክፍል አዘንብሎ የሚጫወቱ ተጫዋቾች የኢትሃዱ ፍልሚያ የመጀመሪያ ትኩረት በጋርዲዮላ የሚሰጣቸው ወይም የጋርዲዮላ ጨዋታ ስትራቴጂ የበለጠ ፎከስ የሚያደርገው። ምክንያቱም ኩኩሬያ ፈርስት ሃፍ እስከ ማስቆጠር ደርሷል ከቼልሲ ጋር ግቡ ቢሻርም። ፈርስት ሃፍ የቼልሲ ኦርጋናይዜሽን ምርጥ ነበር። ሰከንድ ሃፍ ግን ሁለቱም ግብ የተቆጠረው ከኩኩሬያ ኤሪያ ላይ። ተመልከቱ፣ የጨዋታው የመጀመሪያ ክፍል የቼልሲ ጠንካራው ዲፓርትመንት በሰከንድ ሃፍ የተበታተነው የቼልሲ ኤሪያ ሆነ። ስለዚህ ይሄኛው የጨዋታ ስታይል ኢታር ላይ ከሊቨርፑል ጋር በኤፍኤ ካፕ፣ ስታንፎርድ ብሪጅ ላይ ደግሞ ከቼልሲ ጋር ጋርዲዮላ የሞከረው ነው። ታዲያ ይሄ የሲቲ ማጥቃትን በቸርኪ የታገዘው እንቅስቃሴን በእንዲህ መልኩ ከተመለከትን አርሴናልን ደግሞ እስቲ እንመልከት። የሚካኤል አርቴታ አርሴናል በዘንድሮ ውድድር ዓመት ለምሳሌ በትላልቅ ጨዋታዎች ስላለው ኤክስፔክትድ ጎል እስቲ እንመልከት። ይሄ ጉዳይ ግን አድማጮች በጣም ትኩረት ይፈልጋል። በዚህ ጨዋታ ቪክተር ዮኬሬስን ወይስ ካይ ሃቨርትን? ምክንያቱም ኩሳኖቭና ጉሂ ስላሉ ሁለቱም ኤሪያልም ግራውንድ ዱዌል ላይ ጠንካራ ስለሆኑ ዮኬሬስን ማሰለፍ እንደ ጎዶሎ ሙቭመንት መጫወት ነው። በጣም ጎዶሎ ነው የሚሆነው። ይሄን በምን ታምር አርሴናል ደጋፊዎች አጠብቁ። አርቴታ ምናልባት እዚህ ጨዋታ ላይ በተጫዋች ምርጫ ሊሳሳት የሚችለው ቪክተር ዮኬሬስን ከነዚህ ሁለት ሴንተር ባኮች መሃል ያሰለፈ ቀን አርቴታ ራሱ ላይ ጎዶሎ ሲስተም ይዞ ነው ኢታር ላይ የሚገባው። ለምን መሰላችሁ? ያለ ኳስ ፕረስ ሊያደርግ ይችላል። ከኳስ ጋር ግን ጎዶሎ መሆኑ
ሯጭ ነው፣ አትሌት ነው፣ ስፔስ ይፈልጋል። የመጨረሻ ፔኔትሬሽን በተለይ 20-15 ሜትሮችን ይፈልጋል ፔኔትሬት ለማድረግ። ሲቲ ለነዚህ ዞኖች የሚሆን ፓስ ደግሞ ለየትኛውም ተጋጣሚ ሲፈቅድ ጋርዲዮላ የማንቸስተር ሲቲ አሰልጣኝ ከሆነበት ጊዜ አንስቶ አላየንም። አይደለም በዚህ የውድድር ዓመት ያለፈው የውድድር ዓመት ይሄን ለምን ኤሪያዎች እንዴት እንደሚከፈቱና እንደሚዘጉ የሲቲ ስትራክቸራል ሙቭመንት መጀመሪያ የሚጀምረው ከተጋጣሚ የ9 ቁጥር ተጫዋችን ከሪትም ውጪ ማውጣት። ቪክቶር ዮኬሬስን አሰልፎ እላዩ ላይ ሃቨርትን ከጨመረ ማለት ሲቲ ዞናል አሸናፊነቱ ከፍ እያለ ይመጣል። ያ ማለት አርሴናል ለበርካታ ውጤታማ ያልሆኑ እንቅስቃሴዎች ይጋለጣል ማለት ነው። ስለዚህ የበለጠ የኤሪያልና ግራውንድ ዱዌል ጠንካራ የሆነውን ካይ ሃቨርትን መጠቀም ደግሞ ተጨማሪ ሲቲ ላይ አድቫንቴጅ ወስዶ አርቴታ ሁለቱ ሴንተር ባኮች የበለጠ አማካዩን በፓስ ሲኩዌንስ የሚያግዙበትን እንቅስቃሴ መዝጋት ይችላል። ያ ማለት የሃቨርት ፕሬሲንግ ኤሪያ ከቨር ማድረግ በተለይ የአየር ላይ ኳሶችን የማሸነፍ ጥንካሬ። ምክንያቱም የአየር ላይ ኳስ ካሸነፈ በኋላ አንድ 10 ቁጥር ተጫዋች ስለሚኖር ሰከንድ ቦል አርቴታ በዚህ ጨዋታ ልክ እንደ ካረቦ ካፖ አይሸነፍ። ስለዚህ ሁሉም የጨዋታ ክፍል ምን ይሆናል? ማን ቱ ማን እንቅስቃሴ። ያኔ አግሬሲቭ ሆኖ ቴክኒካሊ ኤሪያውን ያሸነፈ ቡድን ጨዋታውን ያሸንፋል ማለት ነው። እዚህ ጨዋታ ላይ አርቴታ አቻ ውጤትን የሚባል ካሰበ ነው ችግሩ። ካሰበ እዚህ ጨዋታ ላይ በራሱ እጅ አሳልፎ ዋንጫውን ሊሰጥ ይችላል። አድማጮች ሊዝበን ላይ ተጨንቆ መጨረሻ ደቂቃ ላይ ማግባቱን አትመልከቱ። ከትናንት በስቲያ ባዶ ለባዶ መውጣቱን አትመልከቱ። ማንቸስተር ሲቲ ላይ ስለተከላከለ አንድ ቡድን አደጋ ሊቀንስ እንደማይችል አርሴናል ራሱ ማረጋገጫ ነው። ካጠቃስ ማንቸስተር ሲቲ ሜዳው አፈግፍጎ እንዲከላከል ማድረግ እንደሚችል አርቴታ ራሱ አይቷል። የሰሞኑን ጥንቃቄ የበዛበት የጨዋታ ስትራክቸር ግን የበለጠ ማንቸስተር ሲቲ ተረጋግቶ ኦርጋናይዝድ ሆኖ ተመልከቱ፣ ኳስን ድሪብል እያደረገ በቦልኬር ስፔሶችን ኤክስፕሎት የሚያደርግ ተጫዋች አምጥቷል ራያን ቸርኪ። ይሄ ማለት ከ2022-23 የውድድር ዓመት ጀምሮ ወደ ኋላ ባሉት ዓመታት የነበረው የዲብሮይነ እይታ ማለት የዲብሮይነ ምንድነው ፔኔትሬሽኑ፣ ፍጥነቱ፣ ስፒዱ ከራያን ቸርኪ ከፍ ይላል። ቸርኪ ምንድነው ቴክኒካሊ ነው ኤሪያዎች የሚያስከፍተው። አሁን ደግሞ ሯጭ ሁለት ፉል ባክ ዊንገሮች አሉት ሴሜኒዮ እና ዶኩ። ስለዚህ ይህን ጨዋታ ተጠንቅቄ ነጥብ ተጋርቼ ከኢታድ እመለሳለሁ የሚለው የጨዋታ ስሌት እንዳለፉት ዓመታት ከሲቲ ጋር አቻ ተለያይቶ ለመውጣት አንድ ነጥብ ማግኘት በዋንጫ ፍክክሩ ላይ ትልቅ እፎይታ የሚፈጥር ነው። ግን ከዘንድሮ ሲቲ ጋር ይሄ ጨዋታ ስታይል የሚቻል አይመስለኝም በግሌ እና የአርቴታ ቡድን ለምሳሌ ከማንቸስተር ሲቲ ጋር በፋይናል 0.89 ኤክስፔክትድ ጎል ክሬት ያደረገው ከክፍት ከሆነ እንቅስቃሴ 0.65 እና አንድ ቢግ ቻንስ ነው ክሬት ማድረግ የቻለው። ተመልከቱ ከማንቸስተር ዩናይትድ ጋር በሜዳው 1.19 ኤክስፔክትድ ግብ፣ ክፍት ከሆነ እንቅስቃሴ 0.41 ቢግ ቻንስ ክሬት ያደረገው አንድ። ይሄ የትልቅ ጨዋታ ቁጥሮች ነው አድማጮች። ይሄን ቁጥር ተመልከቱ ምን ያክል በሴት ፒስም ሆነ የሚካኤል አርቴታ አርሴናል ክፍት የሆነ እንቅስቃሴ ላይ በርትቶ ኢፌክቲቭ እስካልሆነ ድረስ ችግሮቹ ዋጋ ሊያስከፍሉት እንደሚችሉ ሰሞኑን የምናነሳው ጉዳይ የካርሎስ ኩዌስታ መልቀቅ፣ የጋብሪኤል ሄንዜ ቦታው ላይ መተካት አርሴናል ቤት ውስጥ እግር ኳሳዊ አስተሳሰብ ችግር አምጥቷል። ስለ ሞቲቬሽን ስለ ሜንታሊቲ ጥሩ ሊያደርግ ይችላል። እሱ እግር ኳስ ላይ ከታክቲክ በኋላ የሚመጡ ጉዳዮች ናቸው። አንደኛ ኦርጋናይዜሽን ሳይኖር ሜንታሊቲ ቢኖር እኔ ዋጋ አለው ብዬ አላስብም። ምክንያቱም ኢፌክቲቭ ታክቲካል አፕሮች ሲኖር ሜንታሊቲው ከጨዋታ አፕሮች ጋር ሲያያዝ ነው። ለምንድን ነው ስለ ሜንታል ፉትቦል ስለ ኤርገን ክሎፕ የሚነገረው? አጫወቱ ከሜንታሊቲ ጋር ተያያዝ ስለሆነ። አሁን አርሴናል ሜንታሊ ስትሮንግ
መሆን ያለበት ሰዓት የነ ጋብሪኤል ሄንዜን ኢፌክቲቭነት ተመልከቱ። የጨዋታ አፕሮችስ በተመሳሳይ እየወረደ ግን በሊጉም አንደኛ ነው። አሁንም በ6 ነጥብ በሻምፒዮንስ ሊግ ሰሚፋይናል የደረሰ ብቸኛ ቡድን ነው። ባክ ቱ ባክ በክለቡ ታሪክ የደረሰ ነው። ይሄ ቡድኑ ጥንካሬ ነው። ግን በወሳኝ ምዕራፍ ሊኖሩ የሚገቡት ደግሞ አስተማማኝ የጨዋታ ስታይሎች የግድ መገኘት አለባቸው። ከሊቨርፑል ጋር በሜዳው 0.57 ኤክስፔክትድ ግብ ከነዚህ ውስጥ 0.42 ነው ክፍት ከሆነ እንቅስቃሴ። ቢግ ቻንስ ክሬት ያደረገው አንድ ነው። ተመልከቱ፣ ከሲቲ ከማንቸስተር እና ከሊቨርፑል ጋር አርሴናል 3 ቢግ ቻንስ ክሬት ሲያደርግ ከማንቸስተር ሲቲ ጋር በሜዳው 0.89 ኤክስፔክትድ ግብ ከዛም በኋላ 0.57 ከክፍት ከሆነ እንቅስቃሴ ቢግ ቻንስ ክሬት ያደረገው 2 ከሊቨርፑል ጋር በአንፊልድ በነበረው ጨዋታ 0.49 ኤክስፔክትድ ጎል ክፍት ከሆነ እንቅስቃሴ 0.32 ኤክስፔክትድ ጎል እና 0 ቢግ ቻንስ ነው። ከማንቸስተር ዩናይትድ ጋር ከሜዳ ውጪ አርሴናል ባሸነፈበት ጨዋታ ተመልከቱ 1.31 ኤክስፔክትድ ግብ ክሬት አድርጎ ክፍት ከሆነ እንቅስቃሴ ክሬት ያደረገው 0.28 ነው። ቢግ ቻንስ 1 ነው። ይህም በአጠቃላይ ስደምሩት 1.71 በአማካይ ኤክስፔክትድ ጎሎችን ክሬት የሚያደርግ 1.1 ኦፕን ፕሌይ ቻንሶችን ክሬት የሚያደርግና ቢግ ቻንሱ በድምሩ 2.94 ነው። ይህን ደግሞ ከሲቲ ጋር ስታነጻጽሩት ሲቲ 2.72 ነው ኤክስፔክትድ ጎሉ ክፍት ከሆነ እንቅስቃሴ 2.21 ነው ከአርሴናል በእጥፉ። ተመልከቱ የጨዋታ ልዩነት ላይ ምን ያክል አደጋ እንደሚፈጥር። ለዚህ ነው የኢዜ ወሳኝ የጨዋታ ምዕራፍ ወይም ኦዲጋርድና ኢዜን ለ2.45 አርቴታ ከተጠቀመ ሲቲ ሊደናገሩላ ይችላል። ለምን ቤቲንግ ሁለቱም የተጫዋቾች ስታይል ከሲቲ የጨዋታ ሲስተም ጋር አዳፕት የሚያደርግ አይደለም። ስለዚህ ይሄ የአርሴናል አታኪንግ ሰርድ የበለጠ ኮምፓክት ሆኖ የበለጠ ካለፉት ጨዋታዎች ክፍት ለሆነ እንቅስቃሴ ትኩረት ሰጥቶ መግባት ያለበት ጨዋታ ይመስለኛል። እስቲ በጨዋታዎች የመጀመሪያ 20 ደቂቃ ግብ በማስተናገድስ ማንቸስተር ሲቲ 1 ነው ያስተናገደው፣ ፓላስ 2 ነው፣ አርሴናል 3 ኒውካስል 3። እነዚህ ክለቦች አነስተኛ በመጀመሪያ 20 ደቂቃ ግብ ያስተናገዱ ክለቦች ናቸው። ነገር ግን አሁን ትልቁ ጉዳይ ላይ እንምጣ። የአርሴናል አታኪንግ ኮምቢኔሽን ምርጡ የትኛው ነው? እስቲ አድማጮች እናንተ አሁን አመቱ ሙሉ የአርሴናልን ጨዋታ ስትመለከቱ ምርጡ የፊት መስመር ተጫዋቾች እነማን ሲሰለፉ ነው? ለምሳሌ ትሮሳርድ፣ ኦዲጋርድ፣ ሳካ አብሮ በጋራ ከቪክቶር ዮከሬስ ጋር ሲሰለፉ እነዚህ 4 ተጫዋቾች ለምሳሌ 4 ጨዋታ በተጫወቱበት አብሮ በጋራ አርሴናል 1.91 ኤክስፔክትድ ኦፕን ፕሌይ ሲኩዌንስ ክሬት ያደርጋል። ተመልከቱ ቅድም ያልኳችሁ የአርሴናል ችግር በመጀመሪያ ባስተላለፍ ነው የሚቀረፈው። ኦዲጋርድ፣ ሳካ፣ ትሮሳርድ እና ቪክቶር ዮከሬስ ሲሰለፉ ከነዚህም ውስጥ አርሴናል እነዚህ 4 ተጫዋቾች አብሮ በጋራ በተሰለፉበት ጨዋታ በአማካይ 2.5 ነጥቦችን ያሳካል። ይሄ ማለት 3 ነጥብ ማለት ለ3 ነጥብ የቀረበ አብዛኛውን ጨዋታ ምን አድርጎ ያሸንፋል ማለት ነው። በሁለተኛ ደረጃ ትሮሳርድ፣ ኢዜ፣ ሳካና ሜሬኖ ሲጫወቱ የአርሴናል ሁለተኛ ምርጡ በኦፕን ፕሌይ ቻንሶችን ክሬት የሚያደርገው 1.38 ኤክስፔክትድ ግቦችን ክሬት ያደርጋሉ። ክፍት ከሆነ እንቅስቃሴ 2.1 ነጥቦችን አርሴናል በጨዋታ ያሳካል። እነዚህ 4 ተጫዋቾች ሲጫወቱ 2 ጨዋታ ላይ ነው እነዚህ ተጫዋቾች የተጫወቱት። 7 ጨዋታዎችን ደግሞ የተጫወቱት ትሮሳርድ፣ ኢዜ፣ ሳካና ዮከሬስ። ተመልከቱ ትሮሳርድ፣ ኢዜ፣ ሳካና ዮከሬስ 1.17 ክፍት ከሆነ እንቅስቃሴ የሚያሳኩት የነጥብ አይነት ደግሞ 2.8። ይሄ ክፍት ለሆነ እንቅስቃሴ አመቺ ኦርጋናይዜሽን አይደለም። ግን በአብዛኛው አርሴናል ነጥብ የሚሳካው ደግሞ እነዚህ ተጫዋቾች 7 ጨዋታ ላይ በተሰለፉበት ጨዋታዎች ነው። ማድዌኬ፣ ኦዲጋርድ፣ ማርቲኔሊ እና ዮከሬስ በተጫወቱበት ጨዋታ ደግሞ
አርሴናል 0.72 ኤክስፔክትድ ግብ በጣም ሎስት በጣም ዝቅተኛ የሆነ ኤክስፔክትድ ጎል ነው ክሬት የሚያደርገው። የሚያሳካው ነጥብ 2.01 ነው በየጨዋታው። ማርቲኔሊ፣ ኢዜ፣ ሳካ እና ዮከሬስ በተጣመሩበት ደግሞ 0.53 ያሳኩት ነጥብ ግን 3 ነጥቦችን ማለት 3 ነጥብ ያሳካሉ እነዚህ ተጫዋቾች አብሮ በጋራ በተሰለፉበት። ነገር ግን አርሴናል አነስተኛው ፕሌይ ሲኩዌንስ ያስመዘገበበትና ከፍተኛ ነጥብ ያገኘባቸው ጨዋታዎች በጠቅላላ የአርሴናል የማሸነፊያ ግብ ከቆሙ ኳሶች ነበሩ። ተመለከታችሁ። አሁን ይሄ ጨዋታ ሴት ፒስ ልክ እንደ ፋይናሉ ነው። የፋይናሉ ጊዜ ሳነሳላችሁ ነበር። በጭራሽ በሴት ፒስ ጎሎችን እንዳጠብቁ ስላችሁ ነበር ቀደም ብሎ በነበረው ፕሮግራም። አሁንም ልንገራችሁ፣ ኢታሊያ ስለ ሴት ፒስ እርሱት። ትራንዚሽናል የጨዋታ እንቅስቃሴ ነው ጨዋታ የሚያሸንፈው። አማካይ ክፍሉ ላይ ያለፈው አይነት ፕሬሲንግ ትራፕ አርቴታ ራሱን ተጋላጭ የማድረግ የጥንቃቄ እንቅስቃሴ ከመረጠ መጋለጡ አይቀርም። ለምን? ሲቲ የተዋረደው በሲኒየር ተጫዋቾች ላይ ፍላጎት ያላቸውን ተጫዋቾችን ያቀናጀው። ሮድሪ ሜዳ ማንበብ፣ በርናንዶ ሲልቫ የጨዋታን ኢንቴንሲቲ ማፍጠንም ማዘግየትም የሚችል ተጫዋች ነው። ስለዚህ ሁለቱም ተጫዋቾች ኦፍ ዘ ቦል ሳይሆን ከኳስ ጋር ያላቸው ቴክኒክ ነው ከፍተኛ። ይሄ ደግሞ የአማካይ ክፍሉን ሲቲ እንዲበልጥ ተጋጣሚ ላይ ይረዳዋል። እነዚህ ተጫዋቾች እንዳይጋለጡ አራቱ ተጫዋቾች በፕሬሲንግ በኩል አስተማማኝ ሚና ይሰጣሉ። ስለዚህ አርሴናል ኳሱን መያዝ፣ ኳሱን ማጥቃትና ከኳስ ጋር የሽግግር እንቅስቃሴዎችን መደጋገም ነው ዋስትና ያለው። ለሲቲ ኳሱን ትቶ አርሴናል ዌል ኦርጋናይዝድ እና ሶሊድ ሆኖ 27 ክሊን ሺት ያስመዘገበበትን በሁሉም ውድድሮች በሊጉ 17 ምናምን ክሊን ሺት ያስተናገደበት 17 መሰለኝ ክሊን ሺቶችን ካተኮረ ስለ ሶሊድ ዲፌንሲቭ ስትራክቸር ይሄ ጨዋታ ትርጉም ይኖራል ብዬ አላስብም። ማጥቃት ግን ለሁለቱም ክለብ ዋስትናል። በተለይ አድቫንቴጅ የወሰደ ቡድን ጨዋታ ላይ መደጋገም ይችላል። ቀድሞ ያስቆጠረ ቡድን በመልሶ ማጥቃት ያኛውን ቡድን አድቫንቴጅ ተወስዶበት ባለው አቅም ለማጥቃት ይወጣል። ይሄኛውን ቡድን አድቫንቴጅ ስለተወሰደበት ባለው አቅም ለማጥቃት ይወጣል። ያኔ ክፍት ስለሆኑ እንቅስቃሴዎች ሂደቶች ያመቻል። ቀደም ተብሎ ግን ወደ ጥንቃቄ ስትራክቸር የአርቴታ ቡድን ቅድም እንዳነሳውላችሁ ከቶፕ 6 ቡድን ጋር ባለው ኤክስፔክትድ ግብ የአርሴናል ሙቭመንት ከተመለከታችሁ ግን ይሄ ጨዋታ ከጨዋታ በኋላ ልናነሳቸው የምንችላቸው ነጥቦች ሁሌም ተመሳሳይ ሊሆኑ ነው። አርቴታ ፈሪ ነው፣ አርቴታ ይጠነቀቃል፣ አርቴታ እንደዚህ የሚሉ ጉዳዮች ሊነሱ ይችላል። ታዲያ ሁለቱም ክለቦች ሱፐር ክላሲክ የሊጉ ስታንዳርድ ሆነዋል። ባለፉት ዓመታት ማንቸስተር ሲቲ፣ ዘንድሮ ደግሞ አርሴናል ፍጹም አስደናቂ ነው። የትኛውም የእንግሊዝ ክለብ አላደረገውም። ባለፉት 2 ተከታታይ የውድድር ዓመት የአርቴታ ቡድን በዓለማችን ግዙፍ ውድድር ላይ በዩኤፋ ሻምፒዮንስ ሊግ ባክ ቱ ባክ የግማሽ ፍጻሜ ተፋላሚ ሆነዋል። በሊጉ በዚህን ሰዓት በ6 ነጥብ ይመራል። አርሴናል በጥንካሬው ላይ ያለ ቡድን መሆኑ እነዚህ ጉዳዮች ይነግራሉ፣ እነዚህ ጉዳዮች ያሳያሉ። ግን ፐርፎርማንስን ጠለቅ ብለን ካየን ግን አርቴታ ስትራክቸሩን በደንብ የማስተካከልና ዋንጫውን በድጋሚ ወደ እጁ ለማስገባት የእሁዱ ጨዋታ ድልድይ 100% አስተማማኝ ድልድይ የሚያገኝበት ጨዋታ ነው። ይሄንን ወደ ተግባር ይቀይሯል ወይ? አብረን በጋራ እሁድ የምንመለከት ይሆናል። ይሄ መጀመሪያ ክፍል። ሁለተኛ ክፍል ደግሞ የበለጠ ከኢዜ ቸርኪ ሙቭመንት ጋር ተያይዞ የሁለቱ ክለቦች ወቅታዊ ስትራክቸርን መሰረት አድርገን የታዘብናቸውን ጉዳዮች ታክቲካሊ ተመለከትን። ይሄ ጨዋታ ሃይ ስፒድ ፕሬሲንግ ይኖራል ወይስ ሎ ስፒድ ፕሬሲንግ ይኖራል የሚለውን ደግሞ ቅዳሜ በሚኖረን ሁለተኛ ክፍል ፕሮግራም ይዘንላችሁ ምን መጣ ይሆናል። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ነገ የሚደረገውን የቼልሲ እና ማንቸስተር ዩናይትድን ጨዋታ
ታክቲካል ጉዳዮችን፣ ወቅታዊ መረጃዎችን አካተን ይዘላችሁ እንመጣለን። ሰላም ቆዩ።